Peligrosísimo. Ronaldinho Gaúcho insiste con el balón. Qué jugada de lujo la hizo. Ronaldinho Gaúcho insiste, le va a pegar a Mondolo. አንዳንድ ጊዜ እግር ኳስ ከሜዳ ወጥታ ወደ ሰው ልብ ትገባለች። አንዳንድ ጊዜ ደግሞ ታላላቅ ተጫዋቾች ከዋክብትነታቸውን ትተው የሰው ልጆች የእፎይታ እስትንፋስ ይሆናሉ። እንደ አውሮፓውያን አቆጣጠር በ2004 ዓ.ም ዓለም በአንድ ደሴት ላይ አይኗን አሳረፈች። ሄይቲ በጦርነት በድህነትና በፖለቲካ ምስቅልቅል ውስጥ የምትማቀቅ ሀገር ሆነች። ዛሬ የምነግራችሁ የብራዚል ብሔራዊ ቡድን የጥይት ድምፅን በሳቅ በጭብጨባ ስለቀየሩበት ታሪካዊ ቀን ነው። ጊዜው 2004 ዓ.ም ነው። ሄይቲ ሲኦል ሆና ነበር። የእርስ በርስ ግጭት ሀገሪቱን አድቅቋታል። በየመንገዱ የቆሻሻ ክምርና የፈራረሱ ቤቶች ይታያሉ። ህዝቡ ተስፋ ቆርጧል። ህፃናት የሚበሉት አጥተው የሚጠጡት ውሃ ናፍቋቸው በየጎዳናው ይቅበዘበዛሉ። በዚህ መሃል ነበር የተባበሩት መንግስታት ድርጅት አንድ ያልተለመደ ሀሳብ ያመጣው። የብራዚል ብሔራዊ ቡድን ሄይቲ መጥቶ የወዳጅነት ጨዋታ እንዲያደርግ። ብራዚል በወቅቱ የዓለም ሻምፒዮን ነበረች። እንደ ሮላንዶ ናዛሪዮና ሮቤርቶ ካርሎስ ያሉ በቢሊየን የሚቆጠር ደሞዝ የሚከፈላቸው ከዋክብት ወደዚች ምስቅልቅል ሀገር ይሄዳሉ ተብሎ ማንም አልገመተም ነበር። ነገር ግን ጥሪው ሲቀርብላቸው አንድም ተጫዋች አልሄድም አላለም። ነሐሴ 31 ቀን 2004 ዓ.ም የብራዚል ተጫዋቾች በታጠቁ ታንኮች ታጅበው የሄይቲ ምድር ረገጡ። በሺዎች የሚቆጠሩ የሄይቲ ሰዎች ጎዳናውን አጨናነቁት። ሮላንዲኒዮ በዛ ዝነኛ ፈገግታው እጁን ሲያውለበልብ ለዓመታት ሲጣሉ የነበሩ ወገኖች ጠመንጃቸውን ጥለው በአንድነት ይጮሁ ነበር። ጨዋታው የተካሄደው ሰላም በሚል መሪ ቃል ነበር። ጨዋታው ሊጀመር ሲል አንድ አስደናቂ ነገር ተከሰተ። ስቴዲየሙ መያዝ ከሚችለው በላይ ህዝብ ስለሞላው በሰላም አስከባሪዎችና በህዝቡ መካከል ግጭት ሊነሳ ነበር። ሮላንዲኒዮ ግን ወደ ህዝቡ ቀርበው ሰላምታ ሲሰጡ ያ ሁሉ ውጥረት በሰከንድ ውስጥ ወደ ፍቅር ተቀየረ። ጨዋታው ተጀመረ። ብራዚል 6-0 አሸነፈች። ሮላንዲኒዮና ሮላንዶ ጎሎችንም አገቡ። Ronaldinho Gaúcho insiste con el balón. Qué jugada de lujo la hizo. Ronaldinho Gaúcho insiste, le va a pegar a Mondolo. ነገር ግን በዛ ቀን ማንም የተሸነፈ አልነበረም። የሄይቲ ህዝብ የገዛ ሀገሩ ላይ ጎል ሲቆጠርባት ሆ ብሎ ሲደሰት ነበር። ምክንያቱም ያዩት ጎሉን ሳይሆን ለዓመታት የናፈቃቸውን ሰብአዊነት ነበር። ይህ ጨዋታ አንድ ታላቅ ስኬት ነበረው። የሄይቲ መንግስት ጨዋታውን ለማየት የምትፈልጉ ሁሉ የያዛችሁትን የጦር መሳሪያ አምጥታችሁ ለሰላም አስከባሪዎች አስረክቡ፣ በምትኩ የጨዋታውን ትኬት ትወስዳላችሁ የሚል ጥሪ አቅርቦ ነበር። በሺዎች የሚቆጠሩ ወጣቶች ነፍሰ ገዳይ መሳሪያቸውን በኳስ ትኬት ቀየሩ። ያ ቀን ሄይቲ ውስጥ ለጥቂት ጊዜም ቢሆን ጥይት ያልተተኮሰባት ቀን ሆና ተመዘገበች። Aquí se confunden todos en una sola imagen, demostrando la solidaridad. ሮላንዲኒዮ ከጨዋታው በኋላ እንዲህ ብሎ ነበር። እግር ኳስ ለሰዎች ደስታ መስጠት ካልቻለ ትርጉም የለውም። ዛሬ ያየነው ደስታ ከማንኛውም ዋንጫ ይበልጣል። አው እግር ኳስ 90 ደቂቃ ብቻ አይደለም። እግር ኳስ በጠመንጃ የማይንበረከኩ ሰዎችን በኳስ የሚያበረክክ፣ የተዘጉ ልቦችን የሚከፍት እና ዓለምን በአንድ ቋንቋ የሚያናግር ቻምር ነው። እንደ ሮላንዲኒዮ ያሉ ጀግኖች ደግሞ እግር ኳስን የሰላም ወንጌል አድርገውት ያስመለክቱናል። ብራዚል ሃይቲ por la paz